ስሜ ሰይድ አንበሱ ይባላል። የመጣሁት ከኦሮሚያ ክልል ነው። ሙያዬ የሰብአዊ መብት ባለሙያ ነኝ እና በክልል ቢሮ ነው የምሰራው። ስሜ መዲና ጃባድር ይባላለሁ። የመጣሁት ከአዳማ የሴቶች ማህበርን ወክዬ ነው። ስሜ በቀለ ወራርሳ ይባላል። የመጣሁት ከኦሮሚያ ሴት አካል ጉዳተኞች ማህበር ነው። አለምነሽ ኃይሌ ይባላለሁ። በሙያዬ ምህንድስና ላይ ነው የምሰራው፣ ማለት የሲቪል መሀንዲስ ነኝ። በኦሮሚያ ሴቶች ፌዴሬሽን በኩል የተላክነው ከለውም የኦሮሚያ ሴት መሀንዲሶች ማህበር ያው እየተቋቋመ ያለው ነው ወክዬ እዚህ የተገኘሁት ማለት ነው። ከመጀመሪያው ጀምሮ የሀገራዊ ምክክር ሂደቱን ተከታትያለሁ። እጅግ በጣም ደስ የሚል አይነት ሂደት ነው። ይህንንም ስል አንደኛ በጣም የሀሳብ ነጻነት የሚታይበትና ማንም የመሰለውን እና ያገባኛል ብሎ የሚያምንበትን ጉዳይ ሲያነሳ ሲወያይ ነበረ። እኔም እንደ አንድ ተሳታፊ ሪሊ በጣም ዲሞክራቲክ ነበረ። ምንም ሀሳባችንን ሳንቆጥብ ያለምንም መሸማቀቅ ሀሳባችን ስንገልጽ ነበረ። እንግዲህ ይህ ሀገራዊ ምክክር ከተጀመረበት ጊዜ ጀምሮ ስሳተፍ ነበረ። እስከ መጨረሻም እድሉን አግኝቼ የመጨረሻውን አጀንዳ አሰጣጥ ላይ የተሳተፍኩት እኔ ነበርኩኝ እና አሳታፊ እና ሁሉንም ማዕከል ያደረገ እንዲሁም ግልጽ የሆነ ሂደት ነበረ ያየሁበት ማለት ነው። የሀገራዊ ምክክር ኮሚሽን ሂደቱ ያው ከአሳታፊነቱ ከግልጽነቱ ጋር ተያይዞ አካል ጉዳተኛን ስፔሻሊ ሴቶች ደግሞ የበለጠ ችግር በሚገጥመን ሰዓት ሴቶች በጣም ተጠቂ ከመሆናቸው የተነሳ ሴት አካል ጉዳተኞች ደግሞ ስንሆን በጣም በርደኑ ድርብርብ ስለሚሆን ይሄን ነገር ለማቋቋም ያው የምክክር ሂደቱ አካል ሆነን እኛም እድል ተሰጥቶን ግልጽኝነት ባለው መንገድ ተሳትፈናል ማለት ነው። ሀገራዊ ምክክሩ ጠቀሜታ በጣም ትልቅ ነው። ምክንያቱም እንደ የማህበረሰቡ ባለፈው መጀመሪያ ዙር ላይ ስንገኝ ብዙ ሺህ ሰዎች ነበሩ። ከሁሉም ግን የተለያዩ ሀሳቦች ከየአካባቢው እስከ ወረዳ ድረስ እስከ የቤቱ ድረስ ማለት ነው ያለውን ሀሳብ አባቶችም ወጣቶችም የሀገር ሽማግሌዎች ሲንቄዎች ሲገልጹ ነበር ማለት ነው። እኛም ያው እኔ አሁን በሴቶች በኩል ነው የመጣሁት። በምህንድስና በኩል ያሉ ሴቶችን በሙያ የበዛ ያለውን ነካለው። በዚህ ጋር ደግሞ ወጣቶችም ውስጥ ተሳተፋለሁ ማለት ነው። 3-4 ቦታ ነው የኔ ድርሻ ሊሆን የሚችለው እና እዚህ ላይ የቀረቡት ጥያቄዎች በሙሉ በጣም ወደፊት በጣም ተሰርቶባቸው ኢምፕሊመንት ሲሆኑ ሀገሪቷን በጣም የሚጠቅሙ እና ሰው ውስጥ ያለውን ጥያቄ አንዱ ለአንዱ እዚህ ጋር ራሱ ተፋጭተው ሀሳቦች ተፋጭተው እንደ ሶሳይቲ ያለብን ችግር ይሄ ነው ተብሎ ሲወጣ ያለው ትልቅ ጥቅም ነው። እኔ ምክክር ኮሚሽኑን እንደ አባት ነው መቆጥረው። ሁሉንም ያቀፈ እና በጣም አዳጋች ነገሮችና ቢኖሩም ሰፋ ብለው ቻሌንጆችን ተቋቁሞ ያለውን ተግዳሮት ተቋቁሞ የበለጠ ሌሎችንም ቢያካትት ማለት አሁን ጫካ ውስጥ ያሉትም አሉ፣ ይሄን ሀሳብ አንቀበል የሚሉም አሉ። በጣም ሆደ ሰፊነት ያስፈልጋልና ያለውን ተግዳሮት ተቋቁማችሁ የበለጠ ብትሰሩ ሁሉንም ለማካተት ደግሞ የሚያመቸውን የትኛውም አይነት ሜካኒዝም ብትጠቀሙ ሞር የተሻለ ነው። ስለዚህ ይቀጥላል። ውይይት መቋጫ የለውም፣ ይቀጥላል። ሁሌም መነጋገር አለብን። ልክ እንደ አራቱ ሳይክሊክ ሲዝንስ የሚባሉት ናቸውና ውይይት ይቀጥላል። መነጋገር አለብን። በመነጋገር ደግሞ የማይፈታ ችግር የለም እና በጣም በውይይት ማመን አለብን። የኢትዮጵያ የፖለቲካ ችግር ይፈታ ከተባለ ቁጥር 1 የውይይት የምክክር የንግግር ባህል መዳበር አለበት። ችግሩ እዛ ጋር ስለሆነ ዋናውን ችግር መፍታቱ የተሻለ ነው ብዬ አምናለሁ። ከሴቶችና ከወጣቶችም አልፎ ደግሞ እንዲሁም የሀገር ልሂቃን የተባሉ ምሁራኖች፣ የዩኒቨርሲቲ መምህሮች፣ የዩኒቨርሲቲ ተማሪዎች በዚህ ላይ ትልቅ ሚና ከነሱ ይጠበቃል። ህብረተሰቡን ግንዛቤ ከማስጨበጥ አንጻር፣ የተሻለ ነገርን ከማስያዝ አንጻር፣ ይሄ ይሻላል ብሎ ቁጭ ብሎ ተወያይቶ ማህበረሰቡን ከማቀፍ አንጻር በባህልም ቢሆን ጥሩ እሴት ያለን ማህበረሰብ ነው። እንግዲህ በጣም ትልቅ ስራን እንጠብቃለን ማለት ነው። ከሀገር ውስጥ ካሉትም ከሀገር ውጭ ያሉትም ምሁራኖች ለዚህ ምክክር ኮሚሽን ዝግጁ ሆነው ያልተሳተፉ የፖለቲካ ክፍሎች ካሉ የፖለቲካ
ካሉ መጥተው እንዲሳተፉ በማድረግ የማሳመን ስራ እንዲሰሩልን ትልቅ ጥሪ እናቀርባለን እንደ ሴቶች ማለት ነው። እኛ እንደ አካል ጉዳተኞችም የራሳችን ሚና ከኛ ኋላ ብዙ ማህበረሰብ አለ። እኛን ወክሎ እዚህ ያደረሰን ማህበረሰብ አለ። የነሱን ጥያቄ የነሱን አጀንዳ ይዘን ነው ወደዚህ ጋር የመጣ ነው። ስለዚህ ይሄ ነገር ደግሞ እንዲሳካ ግብ እንዲመታ የምክክሩም ዓላማ ግብ እንዲመታ የራሳችን ኃላፊነት መወጣት አለብን። ወጣት ስንል አካል ጉዳተኛ ወጣት አለ፣ ሴቶች ስንል አካል ጉዳተኛ ሴት እናት አለች። እንደዚሁም እያንዳንዱ ማህበረሰብ ውስጥ ስንኖር አካል ጉዳተኛ የማህበረሰቡ አካል ነው። የአካል ጉዳተኛውን ብቻ አጀንዳ ሳይሆን ይዘን የመጣ ነው። እኛ ይዘን የመጣ ነው የማህበረሰቡንም አጀንዳ ነው ስናነሳ የነበረው። ምክንያቱም የማህበረሰቡ አካል ነን። ከማህበረሰቡ የተፈጠርን የወጣን ከማህበረሰቡ ጋር የምንኖር ዜጎች ነን። ስለዚህ ይህንን ነገር ግቡን እንዲመታ የየበኩላችን የራሳችን ኃላፊነት እንዳለብን ይህን ኃላፊነታችን መወጣት አለብን፣ መትጋት አለብን። ከኋላችን ያለው ማህበረሰብ ይህን ዓላማ ግቡን እንዲመታ ማወያየት አለብን፣ ግልጸኝነትን መፍጠር አለብን። ማህበረሰቡን በደንብ አዌር ማድረግ መቻል አለብን። የሰላሙ ነገር ሰላም ከሌለ አካል ጉዳተኛ ነው የመጀመሪያው ተጠቂ። ልጆች ናቸው የመጀመሪያ ተጠቂ። ወጣት ልጆቻችን ናቸው የመጀመሪያ ተጠቂ። ስለዚህ ይሄ ነገር እንዳይቀጥል ያለው ነገር ወደ ሰላም እንዲመጣ የበኩላችንን ኃላፊነት በሚገባ መወጣት አለብን እላለሁ። ተሳትፎ ከዚህ አሁን ባለበት ጥሩ ነው። ወደፊትም ደግሞ በተሻለ በጣም ወጣቶች ተሳትፈው ሌሎች አካላትም ተጨምረው ያው በፊት እንደሚደረገው ማለት ነውና በጣም ተሳትፈው ኦፕን ሆነው ያለውን ነገር በመነጋገር አጀንዳውን ማስያዝ ቢቻል በጣም ጥሩ ነው እና ሴቶችም ተሳትፎ የወጣቱም መጨመር አለበት ብዬ አስባለሁ። እንደዚሁም ደግሞ ሌሎች አካላትም ኢንፎርማሊ አንድ ቦታ ተሰብስቦ ሳይሆን እንደ ሀገር ያለውን ነገር በተለያየ ሚዲያዎች በመንገር ወይ ደግሞ ያለውን ነገር በማሳወቅ ቢኬድበትና ወደፊት ደግሞ ያ ነገር ወርዶ እንደ ህግም እንደምንም ብቻ ኢምፕሊመንት ተደርጎ የሚያግባባን አንድ ነገር ላይ እንደ ሀገር ተደርጎ ለሰላሙ በጣም ትልቅ ድርሻ ይኖራል ብዬ አስባለሁ። ስለዚህ በዛው ቢሄድ ሁሉም ደግሞ የራሱን ተሳትፎ በጣም ቢቀጥል እንደ ኮሚሽኑ ደግሞ ኮሚሽኑ ያው እስካሁን ያው ሲነግሩ እንደነበሩ ፕሮፌሰር 3-4 አመታትን እንትን ብሏልና አሁንም እነዚህ ችግሮች ያሉትን ችግሮች ቀርፎ ወደፊት አውጥቶ እስከ ኢምፕሊሜንቴሽኑ ድረስ የሚከታተል አይነት ነገር ቢሆን አሁንም ያው ጥሩ ነው ብዬ አስባለሁ። እንደ ኮሚሽኑ አሳታፊነቱን ደግሞ በጣም ስክሪን የሚያደርጉባቸው የራሳቸው ዘዴዎች ይኖሯቸዋል። አሁንም ጨምሮ ሌላ አካላትንም ኢንክሉድ አድርገው ቢመጡ የተሻለ ብዙ ሀሳቦች አንድ ላይ ተጠራቅሞ መፍትሄ ያመጣሉ የሚል ተስፋ አለኝ ማለት ነው።